ኤሮ ጋሪ ይችላል ማለት ነው ጀመው ኤሮ ዩናይትድ ሲቲ ተበቀናት ገና ቀጣይ ሳምንት አርሰናል አለ ወያኔ አለ ቀጣይ ሳምንት ጠብቁ ወያኔዎች ገና ወያኔዎች እየመጣንላችሁ ነው ወያኔዎች እየመጣንላችሁ ነው ኤሮ ማስ ገና ይችላል አውጣው ኤሮ ዩናይትድ እዛው ብድሩን የማይከፍል ወንድ አይወለድ ኤሮ ጋሪ ይችላል ቆለየነ ነው መላ ማይክል ጋሪ ይቀማል ምን አይነት ቲም ነው በእናት ይሄ ነው ማንጂ አባቴ ይሄ ነው ማንጂ ፈላው ቱበልሽ ወያለው ልምላል ቱበል ድሮትን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እንዳታለቅ ደሙ ቀርተኛ ፈላውላ በቃ አላልኳችሁም ወይ ለነዚህ ልጆች ክብር ይገባቸዋል እግዚአብሔርን ከፍት እንዴት ነው እሳት በቃ ለነዚህ ብቻ ለነዚህ ማለት ነው አሉላ ፍሬው ምን አለ ማንቸስተር ዩናይትድ ብራንድ ነው አለ በቃ ይሄ ነው ብራንድ እኛ ምናቀው ብራንድ ይሄ ነው በቃ በአዲስ አሰልጣኝ የተጫዋቹን ተጨምሮ ደርቢን እንደዚህ ቅጥቅጥ ስታደርገው ይሄ ነው ብራንድ በቃ ጽድት ያለ ብራንድ የሚያስፈልግን 3 ነጥብ ከሚያስፈልግ ክለብ ላይ በሜዳክ ላይ ጽድት ይው በቃ ልቅም ያለ 3 ነጥብ እቺ ናት በቃ خلاص ይሄ ነው ብራንድ ማለት ነው ካስሚሮ የ7 ደቂቃ ተጫዋች አይደለም ካስሚሮ እንደዛሬ ወጣትነት ተሰምቶት አቅም ጭራሽ ነው ማያቀው እንዴ ተጫዋች ወኔ ያንተውት ይሄ እኔ ፖርቹጋል ላይ ያሉት ራሱ እኔ በስም መመሳሰል ነው እንጂ ጭራሽ ተውት እሱ አይመጣውም ግን አረ ወኔያችሁ ራሱ ደስ ሲል በኢየሱስ ስም ፈላው እንደውም ይውላችሁ ከሲቲ ይልቅ ማለት ነው ዩናይትድ ለዋንጫ ያስፈራል በቃ ምን አባታ በጣል አንተ ጡጦ ጠቢ ምን አባታ በጣል ዩናይትድ ለዋንጫ ያስፈራል አንተ እበት ምንድነው ናችሁት እንዴ ዌር ኢዝ ሃላንድ ኤርፖርት this way ብላለች ዌር ኢዝ ሃላንድ ዌር ኢዝ ኤቭሪባዲ ዌር ኢዝ those 11 players where are they በስመ አብ ለማንኛውም በቋጠሮውንም ይችላል ተገኘም እንቀጥላለን እስከሚበላ ድረስ ይሄ ዋንጫው ተበልቷል ተብሎ እስከምናስጨበጭብ ድረስ ቋጠራችን ይቀጥላል ለማታውን ጨዋታን በረካ ያርግልን ጎይኬሬ ሻትሪክ የሚሰራ ያርግልን ተቋጠረ ይላል ነፍስን በጀነት ያኑር ከተቃጠች ጋር መንግስተ ሰማያት ያውርሰን አረሳህን ጓቴ ወዳጄ ይራቱን ማስታወስሃለሁ ግባ እናውጣው ትችላለህ ብሪያን ምንቤሞ ግባ እናውጣው የአርሰናል ደጋፊ በቋጠሮ ካገዘ ዳገታትል ቁልቁለታትል የሚያስቸግረ ነገር የለም የአርሰናል ደጋፊ ብቻ በቋጠሮ ያገዘ ብሪያን ምንቤሞ ከአፍሪካ ዋንጫ ጨዋታ መልስ ግባ እናውጣው ቁጭቱን የተወጣባቸው የአፍሪካ ተጫዋቾች ባጠፉት የሲቲ ዳኖራማ ተበጣጠሰ ግባ እናውጣው ዳኖራማ አስቸግሮ ነበር ግባ እናውጣው አንቺፋን ዛሬ እኔና እናንተ ፍቅር ነን በቃ እንዴ ምን ሆነ ነው አሁን ሻይ ቡና እንላለን ዛሬ ቀናችን ቅዳሜያችን አንድ ላይ ትፍታ ነው በቃ ምን ትፈልጋለህ ሻሺቷ ውለታ ዋለችልኝ ሻሺቷ ምንድነው የሚሻለኝ እሺ ቀጣይ ሳምንት ካንቺ ጋር ነኝ ምንድነው የሚሻለኝ ቢራዘም ደስ ይለኝ ነበር ቢያንስ አንድ ሳምንት አንድ ላይ ደስታችን እንድናጣጥም ምን አይነት ድል ነው ምን አይነት ድል 79ኛው ደቂቃ ነው 2-0 ማንቼ አርሴ ዋንጫው ተሰጥቷል ዘንድሮ ዋንጫው ያንተ ነው ግባለት ዩናይትድ አሸንፏል አረ እንዴት ነው የምትችሉት አረ በስመ አብ ወይኔ ትችላላችሁ እኔ ማለት ነው በጣም ነው የቀኑት እንደናንተ መቻል ነው የምፈልገው በኢየሱስ እዴ ምሮ
ሲቲ እኮ አይመስልም የምትጮቱት አንድን ህፃን ልጅ እንደዚህ ግን ያለ አግባብ በህግ ያስቀጣል። አንቀጽ 35 ላይ ያለ የህፃናት መብት ይከሷቸዋል። ምን ማለት ነው እንደዚህ መጠፍጠፍ ያለ አግባብ? አረ መላጣው ይችላል። አረ በስመ አብ ምን ብያችሁ ነበር? ከአፍሪካ ዋንጫ ይመለሳሉ ሁለቱ አላልኳችሁ? ምን አይነት ሰዎች ናቸው? አረ ትችላላችሁ። በስመ አብ ዩናይትድ ይችላል በእውነት። ቀጣይ ሳምንት ከኛ ጋር ምን እንዲተጮቱሽ በቃ እኔ አንተ ትችላላችሁ። አረ በስመ አብ ሲቲን ከጥቅም ውጪ ሃሪ ማጓየር ሲችል ማርቲኔዝ ደግሞ ጭራሽ አረ በስመ አብ ሲችል ብሩኖ ፈርናንዴዝ ትችላል። ጎትነሽ አተ እንዴት ነው የምትችል? አረ በስመ አብ በጣም ነው የምታስቀኑት። አንድ ሌላ ነገር ማለት ነው ይሄ ኳስ ጸድቆ ቢሆን ኖሮ ጭራሽ አይቻልም ነበር። ብሩኖ ማለት ነው እዚህ በረኛውን አጋድሞ አኬን አጋድሞ አግብቶ ጸድቆ ቢሆን ኖሮ ማለት ነው በህግ ያስቀጣ ነበር። ፕሪሚየር ሊጉ ዝግጁ አልነበረም፣ ለዚህ ጎል ዝግጁ አልነበረም። ማንም ሰው ዝግጁ አተ በጣም ነው እንዴ የምትችለው? አረ በጣም ነው የሚችለው። በስመ አብ በርስት ሲሆንማ ሁሉም ነገር ይቀያየራል አይደል? እንዴ ኦፍሳይዶቹን የአማድን አንግል ምናምን 6-0 7-0 አራተኛ ሆኑ። አርነስሎት ቀይ አርነስሎት አይኔ አንተ ላይ ነው። ትክክለኛው ማንቸስተር ዩናይትድ ማለት ይሄ ነው። እኛ የምናውቀው የማንቸስተር ዩናይትድ ዲኤንኤ ያለው ቡድን ይሄ ነው። ውስጣችን ያለው አንበሳ ተኛ እንጂ አልሞተም። ማንቸስተር ኢዝ ሬድ። እሱን ለማወቅ ቀዩን ካባ ስትለብስ ነው የሚገባ። ማዲኬ ሲቲ ግባና አውጣው፣ ገብታ አውጣው። ማንቸስተር ኢዝ ሬድ። 3 ተሽሮብን ማዲኬ 3 ተሽሮብን ነው 5 ወይኔ ጭፍ አድርገናቸው ካሪክ ዌልካም ቱ ማንቸስተር ዩናይትድ። ዛሬ ለማንቸስተር ማርያምን እንምል ቃል የለኝም። ይሄ ማሽቃበጥ ምናምን አይደለም። እኔ ለማንቸስተር መቼም አላሽቃብጥም። ግን ምን አይነት ማንቸስተርን ነው ዛሬ ያየነው? ኳስ ግን ያልጠበቀውን ነገር ማለት ነው። ጭራሽ ማንም ያልጠበቀውን ነገር የሚያሳይ ቀለዱባቸው እኮ ሲቲ ላይ ቀለዱባቸው። ቀለለ እኮ ሲቲ ቀለለ። አንተ ህፃን ይሩጣ በቃ ካሸነፍክ ላይ ቀር ደርቢን እንደዚህ ቀጥቅጥ አሳምነ ነው በቃ አለቀ። አሳምነ ይሄ ነጥብ አውቃለሁ። ለዛ ወያለ ይመቸዋል። ግን ማለት ነው በዚህ ፐርፎርማንሱ ከቀጠለ ማንቸስተር ማርያምን ነው የምልህ ልብልብ ነው የሚያደርግ። አርሰናል ልብልብ ማለት ነው የዛሬውን ፐርፎርማንስ ቀጥይ ከተጠቀሙ ልብልብ ነው የሚያደርግ። ምን አይነት ማንቸስተር ነው? እያገቡ እየተሻረ ፈርስታፍ ላይ ሲቲ መሞከር አቅቶት ማንቸስተር ዋው እኔ ብሩኖን በማየቴ ምን ያህል እግዚአብሔርን እንደማመሰግነው እኔ ነኝ የማውቀው። ከጌሙ በፊት ዩናይትድ ተሸንፎ ለሲቲ ነጥብ ምናምን ስትሉ የነበራችሁ ወያላ የዩናይትድ ደጋፊዎች ግን እኔ ፔፕና ሲቲ ምን አርገውላችሁ ነው ለእናንተ? ምን እንዴ እኔ ፔፕን እኔ እንደዚህ አይነት ፊት ሲያሳይ እንደተደሰትኩኝ እንዲህ ብሎ ሳየው ቅድም ኩርምት ብሎ ሳየው እንደተደሰትኩኝ በምንም ነገር በጌሙ አልተደሰትኩኝም፣ በፐርፎርማንሳቸው አልተደሰትኩኝም። እግዚአብሔርን አንድን ተጫዋች ከዛሬው ፐርፎርማንስ እንትና መጥፎ ሰርቷል ምለው ተጫዋች የለም። 11ዱም ጥሩ ይጨርሳሉ። ከሲቲ ክሊንሺት እግዚአብሔርን ከወልቭስ ክሊንሺት መጠበቅ ከሲቲ ክሊንሺት ይዛለ። አረ በስመ አብ ምን አይነት ፐርፎርማንስ ነው በመድኃኒዓለም ትሽ እግዚአብሔርን። ቆየን እንደዚህ አይነት ጌሞችን ካየን ላይ ቆየን በቃ ስለ አሁን በጣም እንዲህ ሃይፐር ሆኜ ምናምን ሃይፕ ሆኜ ሳወራ ምናምን ሊገርማችሁ ይችላል። ቢካዝ በጣም ቆይተናል እንደዚህ አይነት ፐርፎርማንሶችን ካየና ትለያለህ። ካሪክ እግዚአብሔርን ምን አይነት ጌም ነው በመድኃኒዓለም በስመ አብ። ገና moo barbaannaan jechuudha Manchester United gana moo barbaannaan ana bira hottaadha gana moo dandeenya yesabo ni dandeenya bakka nuti takka qoaxarree dhabne hin beenu nuti tiimii abbaa fadhee moosisuu barbaannaanis akka moo barbaannaanis nu bira hottaadha bakka daggaamii Arsenal bira hottaa keessaafu ana bira hottaa sabran bira hottaa keessaafu warri kilamni keessan akka moo barbaaddan warri kilamni keessan akka moo barbaaddan nabira hottaa kilaba tokko moosisuu barbaaddanis moo barbaaddanis nabira hottaati qoaxarradhaanis ninja ni dandeenya bo በገገመደን ደጋፊና አርሰናል ሁንዲኑ ደጋፊ ማንቸስተርስ በገገመደን ገለተ ጉዱ አነበራ ቀብደን ገለተ ጉዱ ነጥቢና ደርብ ሲስተን ይጅርተን ረጉዳ ደሞ ቋጠሮት ያን ደርብ ሲስተን ተባአረ ደሞ ይስኑንዱ ተባበረ ወላሂ ቢላሂ ተባበረ ተብተን አራ ማንቸስተር ሲዚኒ ካና ጉቱላሌ ተካ ተባ አካራ ማንቸስተርን ተበነንስ እንጃ ተካ ተባ አካራ
uummanni hundi naqayyarame bar Bruno Mbeumo Ahmad hundi isaaniitu naqayyaraman bar billa alega goolin takka offside durataate gooli sadii moo kanaatu offside durataate shaaramuu danda'ee jira tapha ajaa'iba ture kunuuti 2-0 ti Manchester City dhukkeeraan irraa kaasanii anis irra qaxxare isaanis taphatanii danda'anii waliin bakka takka taane moo danda'ee jiraan ninja hundi sanu dagaafi Manchester United dagaafi Arsenalis baga gammaddanis ninja Manchester amma galata nu biraa qaba hanqa torbaan dhufu meedaa tenyara dhufee nuti moonee isa garsiisnutti Manchester United galata nu biraa qaba sanifu galata isaa waan deebisnoo sin qabnu sunda keessanoo Manchester United congratulations na birreessa ni dandeessan ara dagaafi Manchester United dagaafi Arsenalis tokkoon keessanoo soo account kana fulango ne birinde bira video tana sara kunan koppiliin godaan sinja tareeddu koppiliin godaan sininja እስን ጃለዳቦ ብራንዷ ማንቼ አንድ ማንቼ ላይ ያለው ቀዩ ማንቼ ማለት ነው ማንቸስተር ኢዝ ሬድ ብራንዷ ማንቼ ማን ሲቲን ጥግ ካስያዘችላት በኋላ ማለት ነው ከማይክል ካሪክ አንቺ አንደርሬትድ የሆነች ተጫዋች አንደርሬትድ የሆነች ማናጀር ማለት አሁን ይዙቱብናል የሚቀጥለው ሳምንት ግን እንደፈለጋችሁ ዛቱ በዚህ ሳምንት ማንቼ ብራንድ ነው የሚቀጥለው ሳምንት ዘ ቤስት ቲም ኢን ዘ ሊግ እና ሁለተኛው ሊግ ለውጡን ሁለተኛ ሚዜውና ዘ ቤስት ኢን ዘ ሊግ ለውጡን አሳይሻል ለዛሬ ግን ክሬዲት ልስጥሽ መታያስ ኩኛን ሲያስቀምጠውና ዶርጉን ሲያጫውት ምን አስቦ ነው ብዬ ነበር ገባ ምክንያቱም መታያስ ኩኛ በጣም ሰልፍሽ ነው ኳስ አይለቅ ከዛ ኩኛ ተቀይሮ ሲገባ ምን ማለት ፈልገህ ነው ብሎ ሁለት የፈጠነ ኳስ ለቆ ሁለት አሲስት እንደውም ተሰረዘበት የማውንት ጎልማ የመጀመሪያ ተቹ ጎል ነበርኩ ፈርስት ሃፍ 3-0 ነበር ዲሳላው የተደረገው ጎል ብዛት ዶራኑማ ያዳነው ኳስ ብዛት ገባለ ማንቼ ዛሬ ክሊኒካል ሆና የመጣችሁ ክሊኒካል ማን ምክንያቱም ምን እየቋጠርኩላት ነው ገባለ እኔ ማንቼን 3 ነጥብ ማሰጠት አይደለም ስንት ነገር እኮ በቋጠሮ ማድረግ እንደምትሉላችሁ ታውቃላችሁ ሁላችሁም ነው የምታውቁት ካሪክ ትችላለ ካሰሚሮ ትችላለ ዶራኑማ ቺፕል ታረግ ውስጥ የወጣብኳት ማን ዶራኑማ ባይኖር ኖሮ አልቆላችሁ ነበር ፈላው አሁን ወጣ በል ምን እንደምትል ማየት ፈልጋለሁ አማድ ይችላል ብሩኖ ኦ ማይ ጋድ ብሩኖ ምን አይነት ሌቭል ውስጥ ነው የገባሽው ለትንሽ ክለብ ለሬሌጌሽን የሚጫወት ክለብ ተጫዋች ሆንሽ እንጂ የሆነ ቻምፒየንስ ሊግ ምናምን የሚጫወት ቡድን ብትሆኝ ኖሮ የሆነት ብቃትሽ እናይ ነበር ገባሽ አይደል ሊግ ዋንጫ ምናምን አለመብላትሽ ነው ችግር የሆነብሽ እንጂ በመቺ ተጫዋች ነው ምንሽ በቃ እንዴት እንዳረካሽ የሚቀጥለው ሳምንት ደግሞ ከዚህ የበለጠ ነው ብታረኪ ከዚህ የበለጠ ማለት ዛሬ ከላይ ሆነሽ ሰጠሽ ኔክስት ዊክ ደግሞ ከስር ሆነሽ ይሰጥሻል ተረዳሽኛል እስከ ዛሬስ ግን ማንቸስተር ኢዝ ሬድ ማንንም አይናገርሽ ቦስ ነሽ አንቺ ፎረስትን አሸንፈን 9 ነጥብ አማድ ይመለስ እምቤሞ ይመለስ ብዬ ስቋጠር አልገባሽም አፍሪካ ዋንጫን እንዴት እንደተጎዳል ፓፓውቲ ይሄ ነው ማንቼ ገባና ወጣ አርሰናል ፋንስ እኛ ትልቅ ባለውለታችሁ ነን ዛሬ ለዩናይትድ ማሽቃበጥ መላው የአርሰናል ደጋፊ ግዴታ አለበት የውዴታ ግዴታ አለበት እየገባ አርሰናል ደጋፊ ዩናይትድ ደጋፊ አልፈልግም ዛሬ አርሰናል ደጋፊ እየገባ ግሎሪ ማን ዩናይትድ ብላ ማሽቃበጥ አለበት ግዴታ ነው ፓፓውቲ ምን አይነት ጌም ያየ ነው ምን አይነት ዩናይትድ ነው ያየ ነው ኩኛ እንዴት ነበር ዛሬ ሁለታስ አቤት ዩናይትድ አማር ተመለስ እምቤሞ ተወኝ ወይ ዩናይትድ አልቻልንም ፓፓ አንተ ቻምፒየንስ ሊግ የኔ ነው ቻምፒየንስ ሊግ ውስጥ አራት ውስጥ እንገባለን ቻምፒየንስ ሊግ አራት ውስጥ ቀጣይ አመጣለንበት ፓፓውቴ ምክንያቱም ቼልሲና ሊቨርፑል ደክመዋል ይሄ ነው ዩናይትድ ግሎሪ ማን ዩናይትድ ግባና አውጣው ይሄ ነው የኔ ክለብ ጀግናው ክለብ ማለት ነው እንደምታወራው አይደለም በጣም ጀግና የሆነ ክለብ ነው ያለኝ ምንድን ነበር ስትሉ ነበር እመጣበታለሁ ስለ ተጫዋቾች ስለ አሰልጣኛችን ምናምን ስለነበረው ስለ ጌም እመጣበታለሁ ምንድነው ስትሉ ነበር ይሄ ነው ጀግናው ክለብ አንሷል 5 ጎል 6 ጎል 7 ጎል ይገባል ነበር አንሷል ይሄ ነው የኔ ጀግና ክለብ ግሎሪ ማን ዩናይትድ ማንቸስተር ዩናይትድ እስከ ዛሬ በሲቲ የደረሰበትን የሰፊ ጎል ልዩነት ዛሬ መመለስ ይችል ነበር ምን አይነት የቡድን ዝግጅት ነው የማይክል ካሪክ ታክቲካል አቀራረብ ሙሉ ዝግጅት ነበረው ዩናይትድ የሚገባውን 3 ነጥብ አግኝቶ ወደ ቶፕ 4 ከፍ ብሏል
በሙሉ የጨዋታ ትንተና ጠብቁኝ። ይመቻችሁ። አሞሪም ይሄን የመሰለ የፈጠራ ማሽን ነው 6 ቁጥር ቦታ ላይ አሰልፎ ሲያንከራትቶ የነበረው ጋይስ። ምንድን ያሳየን ዛሬ? ምን አይነት ፐርፎርማንስ ነው ሲያስመልክተን የነበረው? ብሩኖ ፈርናንዴዝን እንደዚህ በተፈጥሯዊ ቦታው ላይ ናፍቀነው ነበር እንዴ እስክል ድረስ ነው በጣም ያስገረመኝ ፐርፎርማንሱ ማለት ነው። አይኖ ከጉዳት ከተመለሰ በኋላ አሞሪም ከለቀቀ በኋላ በተፈጥሯዊ ቦታው ሲጫወት በጣም ሲያስደንቀን ነበረ። አሁን ደግሞ በዛሬው በማንቸስተር ደርቢ ላይ የተመለከትነው ፐርፎርማንስ በጣም ለማመን የሚቸግር ነው ጋይስ። ብዙ የፕሪሚየር ሊግ ቡድኖች ፈልገው ያጡት አይነት ተጫዋች ነው። በቃ እንደዚህ ክሬቲቪቲ እጭቅ ያለ ማለት ነው። በተለይ ደግሞ ቡድኑ በትራንዚሽን በሚጫወትበት ወቅት ላይ በጣም የግብ ዕድሎችን ለመፍጠር ምቹ የሚባል አይነት ተጫዋች ነው። ዛሬ እሱን ብቻ አይደለም ለማድነቅ ይሄንን ቪዲዮ የምሰራው፣ ዶርጉ በጣም ሲያስደንቀኝ ነበር። በመከላከሉም በማጥቃቱም ቡድኑ ሰፖርት ሲያደርግ በጣም አስደናቂ ነበር። ረጅም ጊዜ ሆነኝ ይመስለኛል ዶርጉ እንደዚህ ጥሩ ፐርፎርማንስ ሲያደርግ ማለት ነው። ጎልም ማስቆጠር ችሎ ነበረ። ከዛ በተጨማሪ ሊቻ ምን አይነት ተከላካይ ነው ጋይስ! በጣም አስደናቂ ፐርፎርማንስ ነበር። የተከላካይ መስመሩ ሲመራ የነበረበት መንገድ በፊዚካሊቲ በጣም ሰፊ ልዩነት ካለው ከኤርሊንግ ሃላንድ ጋር የነበረውን ቻሌንጅ ሲወጣ የነበረበት መንገድ፣ ፓሶቹ ጥራታቸው፣ ከጥልቀት የሚለቃቸው ፓሶች በጣም አስደናቂ ነበሩ። ብቻ ሲያስገርሙ ነበር እነዚህ ተጫዋቾች ማለት ነው። ቡርኖ ግን 10 ቁጥር ቦታ ላይ ሲመጣ ምን ያህል የዩናይትድን ፈጠራ ከዚህም በላይ ማሻሻል እንደሚችል በደንብ የተመለከትንበት ጨዋታ ይመስለኛል። ቡርኖ አይኖ በቃ በየትኛውም ቦታ ቢሰለፍ የዩናይትድ ምርጡ ተጫዋች ነው። 6 ቁጥርም አሰልፉት እኮ እንደ ዲፕላይንግ ፕሌይሜከር ሩበን አሞሪም የቡርኖ ምርጡ ተጫዋች ነው። ግን በሚፈልገው በሚወደው በተፈጥሯዊ ቦታው ሲጫወት ደግሞ ይበልጥ የሚገርመውን ቡርኖ ነው የምንመለከተውና ዛሬ በጣም አስደናቂ ፐርፎርማንስ ነበረው። እነዚህ ተጫዋች ደግሞ ሌሎች ጥሩ ፐርፎርማንስ የነበራቸው ተጫዋች ነበሩ። እነሱ ብቻ አልነበሩም። እነ ብራያን ምቤሞ አማድ መመለሳቸው ምን ያህል ቡርኖ እንደጠቀመ ተመልክተን ነበረ። ለማንኛውም ስለ ቡርኖ ምን ትላላችሁ እናንተ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል።